ምዕራፍ 10 የአሮንም ልጆች ናዳብና አብዩድ በየራሳቸው ጥናውን ወስደው እሳት አደረጉበት፣ በላዩም ዕጣን አኖሩበት። በእግዚአብሔርም ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ። እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ። ሙሴም አሮንን እግዚአብሔር ወደ እኔ በሚቀርቡ እቀደሳለሁ፣ በሕዝቡም ሁሉ ፊት እከብራለሁ ብሎ የተናገረው ይህ ነው አለው። አሮንም ዝም አለ። ሙሴም የአሮንን አጎት የኡዝኤልን ልጆች ሚሳኤልንና ኤልጻፋንን ጠርቶ ቅረቡ፣ ወንድሞቻችሁንም ከመቅደሱ ፊት አንስታችሁ ከሰፈር ወደ ውጭ ውሰዷቸው አላቸው። እነርሱም ቀርበው አነሷቸው። ሙሴም እንዳለ በቀሚሳቸው ከሰፈር ወደ ውጭ ወሰዷቸው። ሙሴም አሮንን ልጆቹንም አልዓዛርንና ኢታምርን እንዳትሞቱ በማኅበሩም ሁሉ ላይ ቁጣ እንዳይወርድ ራሳችሁን አትንጩ፣ ልብሳችሁንም አትቅደዱ። እግዚአብሔር ስላቃጠለው ማቃጠል ግን ወንድሞቻችሁ የእስራኤል ቤት ሁሉ ያልቅሱ። የእግዚአብሔር የቅብዓት ዘይት በላያችሁ ነውና እንዳትሞቱ ከመገናኛው ድንኳን ደጃፍ አትወጡም አላቸው። እንደ ሙሴ ቃልም አደረጉ። እግዚአብሔርም አሮንን እንዲህ ብሎ ተናገረው፣ እንዳትሞቱ ወደ መገናኛው ድንኳን ስትገቡ አንተና ልጆችህ የወይን ጠጅና የሚያሰክርን ነገር ሁሉ አትጠጡ። ይህም ለልጅ ልጃችሁ የዘላለም ሥርዓት ይሆናል። በተቀደሰውና ባልተቀደሰው በርኩሱና በንጹሑም መካከል ትለያላችሁ። እግዚአብሔርም በሙሴ ቃል የነገራቸውን ሥርዓት ሁሉ ለእስራኤል ልጆች ታስተምራላችሁ። ሙሴም አሮንን የተረፉለትንም ልጆቹን አልዓዛርንና ኢታምርን አላቸው፣ ቅዱሰ ቅዱሳን ነውና ለእግዚአብሔር ከሆነው ከእሳት ቁርባን የቀረውን የእህሉን ቁርባን ውሰዱ። ቂጣም አድርጋችሁ በመሠዊያው አጠገብ ብሉት። እግዚአብሔርም እንዲህ አዞኛልና ለእግዚአብሔር ከሆነው ከእሳት ቁርባን ለአንተም ለልጆችህም የተሰጠ ሥርዓት ነውና በቅዱስ ስፍራ ትበሉታላችሁ። እነዚህም ከእስራኤል ልጆች ከደህንነት መሥዋዕቶች ለአንተና ለልጆችህ ሥርዓት እንዲሆኑ ስለተሰጡ የሚወዘወዘውን ፍርምባ የሚነሣውንም ወርች አንተ ካንተ ጋርም ልጆችህ ሴቶች ልጆችህም በንጹሕ ስፍራ ትበላላችሁ። የሚነሣውን ወርች የሚወዘወዘውንም ፍርምባ በእግዚአብሔር ፊት ለመወዝወዝ ቁርባን እንዲወዘውዙ የእሳት ቁርባን ከሆነው ስብ ጋር ያመጣሉ። እግዚአብሔር እንዳዘዘ ለአንተ ካንተ ጋርም ለልጆችህ የዘላለም ሥርዓት ይሆናል። ሙሴም የኃጢአቱን መሥዋዕት ፍየል እጅግ ፈለገው፣ እነሆም ተቃጥሎ ነበር። ሙሴም የቀሩትን የአሮንን ልጆች አልዓዛርንና ኢታምርን ተቆጥቶ ቅዱሰ ቅዱሳን ነውና የሕዝቡንም ኃጢአት እንድትሸከሙ በእግዚአብሔርም ፊት እንድታስተሰርዩላቸው ለእናንተ ሰጥቶታልና ስለምን የኃጢአትን መሥዋዕት በቅዱሱ ስፍራ አልበላችሁም? እነሆ ደሙን ወደ መቅደሱ ውስጥ አላገባችሁትም። እኔ እንዳዘዝሁ በቅዱሱ ስፍራ ውስጥ ትበሉት ዘንድ ይገባችሁ ነበር አላቸው። አሮንም ሙሴን እነሆ ዛሬ የኃጢአታቸውን መሥዋዕት የሚቃጠለውንም መሥዋዕታቸውን በእግዚአብሔር ፊት አቀረቡ፣ ይህም ሁሉ ደረሰብኝ። ዛሬስ የኃጢአት መሥዋዕት በበላሁ ኖሮ በእግዚአብሔር ፊት መልካም ኖሮአልን? አለው። ሙሴም ሰማ፣ በፊቱም መልካም ሆነ።